ከሆነ ይኑርህ። እንዴት ነው የምትሄደው? አዎ አደይ፣ ቆይ አደይ፣ ጠንካር ብለን እንፋረዳለን። እሺ ያጭር ርቀት ሯጭ ነው። ጋነም መግባት ትችላለህ። በሰላም ነው በቃ። እንዴት ነው አንቺ ያሰብሽው? በሰዓቱ በጣም እየተጫነኝ ነበር። እኔ ደግሞ ጨንቆኝ ነበር። የኔን ጭንቀት ቀላል እንደማድረግ እሱ ግን ስለ ሰርግ ነበር እያወራኝ ነበር። ፍቅር ስደውልልህ ለምንድን ነው ስልክ ማታነሳው? አላየሁትም ነበር እትዬ፣ ይቅርታ በጣም በልሻውን ከትምህርት ብራችሁኝ እንዴ? ቀኑን ሙሉ ቦታ እየቀየርን እንጨፍሩ ነው? ምንድን ነው እንዴ? እኔና ሻኪራ የጨፍርን ያልደከመን አንተ ምን ቤት ነው? እናንተ ካልደከማችሁ ይደክሙኛል። በቃ ከአሁን በኋላ እኮ እኛ ቤተሰቦች ነው። አጎትሽን ቤተሰብ ነው ደግሞ መስሎ እናውቀዋለን። አይ የኔ ጥፋት ነው፣ ይቅርታ ለልይ። አደይና ለሊ የማይጠበቅ ውሸትን ዋሽተዋል። ዴቭ አደይ ተቀይራብኛለች፣ ምን እንደሆነች አላቅም በማለት እየተጨነቀ ይገኛል። ብርሃን በራሷ ጥፋት አፍራና ተሸማቃ አደይን አላወራም በማለት ስልኩን ልትዘጋው ችላለች። ነገር ግን ወደ ዴቭ ደውላ ነበረ። ዴቭንም ናፍቀኸኛል፣ መቼ ነው የምትመጣው ስትል ጠይቀው ነበር። የዴቭ ምላሽ ግን እጅግ አስገራሚ ነው። ቤዛና ወንድሟ ባሰቡትና ባቀዱት ሴራ ምክንያት ይኸውና ከዶክተሩ ማለትም ከለሊ ዶክተር ብር ሊቀበሉ ችለዋል። ቤዛ ግን ልክ እንዳየችው ወደዋለች። ትትናው እንዲሁም ደግሞ ይህ ሁሉ ሆስፒታሉ የሱ ነው እያለች እየተደነቀች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ። ዛሬ ደግሞ ሰራተኛዋ አደይ ድራማ 166ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ቆዩ። በለሊ ምክንያት እንግዲህ ወደ ሆስፒታል የምትመላለሰው አደይ በዶክተሩ አይን ውስጥ ልትገባ ችላለች። ዶክተርም እንግዲህ እሷን ሲያስብ ቤዛ ሊገጫት ነበር። ነገር ግን እሱ ገጭታት ሳይሆን አውቃና እንዲሁም ደግሞ አስባ ያደረገችው ነበር። ቤዛ ከወንድሟ ጋር በመተባበር ሄዳ ከመኪናው ስር ገብታበት ነበረ። ነገር ግን እሱም ዶክተር ስለነበረ ወደ ሆስፒታሉ በመውሰድ ቢመረምራትም ሰውነቷ ምንም የተጎዳ ነገር የለውም፣ ህመም አልደረሰብሽም፣ ነገር ግን ስትወርቂ ድንጋዮች የመቱሽ ብቻ ናቸው በማለት ይነግራታል። አንተ የት የምታውቀው ነው? ብር ክፈለንና እኛ ሌላ ሆስፒታል ሄደን እንታከማለን በማለትም ወንድሟም ተናግሮ ነበረ። ነገር ግን ቤዛም አዎ በቃ በሩን ክፈል፣ እኛ ሌላ ቦታ ሄጄ እታከማለሁ በማለት ተናግረዋለች። ዶክተሩ ግን ምንም አልሆንሽም እኮ ካስፈለገች ግን እሺ በማለት እንግዲህ በር ሊሰጣቸው ችሏል። እሷ ግን ወይኔ ትህትናው እኮ እንደገና ይሄ ሁሉ የሱ ነው በማለት እንግዲህ እጅግ በመደነቅና በመገረም ብሩን አንቀበልም ብላ ነበረ። ነገር ግን ወንድሙ ኧረ ይች ልጅማ ሀሳብ ሳቀይር በማለት ከዶክተሩ እጅ ላይ ምንጭቅ አድርጎ ብሩን ይዞን ነበረ። ቤዛ ግን ለመቅረብ ፈልጋ አይ በቃ ደህና ነኝ፣ ችግር የለውም፣ እኛ ካንተ ገንዘብ አንፈልግም በማለት ብትነግረውም ነገር ግን ዶክተሩ በትህትና እንዲሁም ደግሞ ጥፋቴ ነው ስላለ ሊሰጣት ችሏል። አሹም እንግዲህ ፍቅርን ትምህርት ቤት ማመላለስ እጅግ በጣም ከብዶታል። አንዴ ለምን ተኋላ ትሆናለህ፣ አንዴ ደግሞ ለምን ተፊት ትታኝ ትሄዳለህ እያለች መንገድ ላይም እያስቆመች መከራውን እያሳየችው ትገኛለች። ከኋላም ሆንኩ ከፊት ማንም የሚነካሽ የለም፣ ዝም ብለሽ ትሄጂ እንደው ሂጂ እያለ እንግዲህ አሹም እየነገራት ይገኛል። ወይኔ አሹ መጨረሻ ይሄ ሆኖ እያለም እንግዲህ እጅግ በጣም ከፍቶታል። ምክንያቱም ፍቅርን ማመላለሱን አልወደደውም። አለልኝ ጥንብዝ ብሎ ሰክሮ ሜዳ ላይ እየተጎተተ ይገኛል። ጫኔም አግኝቶት ነበር። ምን ሆነህ ነው ተነስ እያለው ነበረ። ነገር ግን የአደይ አጎት መጥቶ አረ ይሄ ሰውማ በሰከረ አንደበቱ ሚስጥራችንን በሙሉ ሜዳ ሳይዘረግፍብን ይዘኸው ና ወደ ቤት በማለት እንግዲህ ጫኔ ይዞት ወደ ቤት ሊሄድ ችሏል። የፍቅር እናት ለሊን ለማየት ወደ ለሊ ቤት ሄዳ ነበረ። እስካሁን ሳልመጣ ቀረሁኝ ይቅርታ ከጠየቀች በኋላ አደይ ምን ሆነች ነው ጠፋሽ ከኛ ቤት በማለት ጠይቃት ነበረ። አይ አለሁኝ እኮ ለሊን ብቻዋን ትቻት እንዳልመጣ ብዬ ነው በማለት ትነግራታለች። ከዴቭ ጋርስ ምን ሆናችሁ ነው? የተፈጠረ ችግር አለ ወይ በማለት ጠይቃት ነበረ። አደይ ግን አረ ምንም ችግር የለም በማለት ትነግረዋለች። አይ በመሀላችሁ ክፍተት እንደተፈጠረ ነግሮኛል ስትላትም አይ እኔ እኮ ለሊ ትንሽ ትረጋጋ ብዬ ነው፣ እሱ በጣም በቃ ስለ ሰርጉ እንዳስብና እንድጨናነቅ ነው የሚፈልገው፣ እኔ ግን ስለ ለሊ
እያሰብኩ ስለነበረ በቃ ጊዜ ስጠኝ አልኩትኝ በማለት እንግዲህ አደይም ትናገራለች። እሱ አንቺን አግብቶ ለመቀመጥ በቃ አሁን መጨረሻው ሰዓት ላይ ደርሷል፣ በጣም ቸኩሏል። ስለዚህም ልትረጀው ይገባል። የሚያሳስብሽ ነገር ካለ ደግሞ ንገሪኝ፣ እኔም እንደ እህትሽ እንደ እናትሽ አማክሪኝ በማለት የፍቅር እናት እንግዲህ ነግራታለች። ሌላው ደግሞ ያሹና የሮማን ነገር ነው። ሮማን ዛሬም ልትረዳው አልቻለችም። ነገር ግን ከስካሁኑ የዛሬው አነጋገሯ ለየት ይላል። አሹ አበባ ሰጥቷት ነበረ። አበባ እኮ የሚሰጠው በምክንያት ነው በማለትም እንግዲህ ነግረዋለች። ይህም ደግሞ ቆይ ምን ሆነህ ነው በማለት ምናልባት በዚህ እንኳ ብትረጂ ነው ቢላትም እሷ ግን እስኪ እንካ ልቤን አዳምጠው በማለት እጁን ከልቧ በማድረግ አየህ እስኪ አሁን ልቤን እንደዚህ አዳምጠህ ይክፋኝ ልደሰት ወይንስ ደግሞ እናንተ ያለኝን ስሜት መግለጽ ይችላሉ በማለት ጠይቃው ነበረ። ሰው አየህ ከላይ እየሳቀ ውስጡ ግን ሀዘንተኛ ሊሆን ይችላል። ስለዚህ እንደዛ ማሰብ የለብህም በማለት ነው እየነገረችው። ምን ማለት ነው በማለትም ጠይቆ ነበረ። እረዳሃለሁ፣ ነገር ግን ምናልባት አሁን ያለንን ቀረቤታ በኋላ ልናገኘው አንችልም የሚል ሀሳብ ነው እንግዲህ ያመነጨችው። ምክንያቱም ወደ ፍቅር ስንቀይረው ምናልባት አሁን ያላቸውን ፍቅር እንዳያጠለሽባት ነው የፈለገችው አደይ ማለት ሮማን። ቤዛም እንግዲህ ከዶክተሩ ያው ለመቅረብ እየፈለገች ነው። የነርሲንግ የተማርኩበትን ግን የት ነበር ያደርኩት እያለች ወረቀት ፍለጋ እቤት ድረስ ሄዳለች። እቤትም እንደሄደች አበበና ሄለን ተቀምጠው ነበረ። መኝታ ቤት እቃ ነበረኝ እሱን ልወስድ ነው በማለት ትገባለች። አይ ለምንድን ነው ይዘሽ ማትሄጂው በማለት ይናገራታል። እስከ እቃው እኮ ነው እያከራየኋቸው ረሳችሁት እንዴ በማለት ነበር የተናገረችው። አበበም እንግዲህ የድፍረቷ እጅግ በጣም አበሳጭቶታል። እና ይሄን ያክል ድፍረት ምንድን ነው እንደዚህ የሚያደርጋት? አንድ ያከራየችን አይደል የምፈልገውን እቃ ማውጣት ነው ያለባት እንጂ አስረኛ ቤት መመላለስ ምን ይላል በማለት ተናግሮም ነበረ። ሄለን ግን በቃ ተረጋጋ፣ ያጋጥማል እኮ ምናልባት የሚያስፈልጋት እቃ ይሆናል ረስታ ይሆናል በማለት ነው የነገረችው። እንዲሁም ደግሞ ቆይ እህት አለ ወይ በማለትም ጠይቀው ነበረ። እሱም ደግሞ ያው ከዳይመንድ መረጃ ስለደረሰው ተናግሮ ነበረ። ነገር ግን ያው እሷ ሳትዋሽ ያለውን ነገር ለባለቤቷ ተናግራለች። ነገር ግን የከተማ ወንዶች ጥሩ አይደሉም፣ ስለዚህ ልትጠነቀቂ ይገባል በማለት እንግዲህ ሄለንን መክሯል። ባቡሬም እንግዲህ ከባለፈው ከመጠጥ ወዲህ እና ደግሞ እሷን ማስተዳደር አይችልም በማለት አሁን ከጌንጎ ጋር ቅምጥል አብራ መሆኗን አልወደደውም። ምክንያቱም እሱ ገና ነው፣ በቃ አልበሰለም፣ ጠንከር ያለ ሰው ነው የሚያስፈልግሽ እያላት ይገኛል። ሊሄድ ብትልም አትሄጅም ብሏት ነበር። ነገር ግን ማዘሯ ስለፈቀደችላት ሄዳለች። በስተ መጨረሻ ግን ባቡሬ ጓገጭ ቢልም ኪንጎ ስራ አግኝቷል። ደስ የሚለውን ነገር የፍቅር እናት ጓደኛዬ ጋር ይቀጠር፣ ነገር ግን የጃመል አለበት ብላ ነበረ። ነገር ግን አረ ይተዋል፣ ጭራሽ እንደዛ ነገር የለም፣ ጥሩ ልጅ ነው አስገቢው በማለት ሮማን እንግዲህ እንደ ተያዥ ሆና ወደ ስራ ሊገባ ነው። እናም ቤት ና ተብሏል። እንግዲህ ወደ ቤት በደስታ እየተፍለቀለቀ ሄዷል ማለት ነው። አደይም ወደ እናቷ ጋር ደውላ ነበረ። ለምንድን ነው ልጄ እዚህ እንዳትመጪ እዛው ሁኚ በማለት ተነግሯታል። እንዲሁም ደግሞ አባትሽ ማንኛችሁ እንዲደር እንደሆነ አላቅም፣ አንዴ ባልባል ትዳር እያለ ነው በማለት ትነግራታለች። እንዲሁም ደግሞ ባለፈው የመጣው ዴቭ ምንም ነገር ሳይነግረኝ እኮ ነው የሄደው፣ ብርሃኔ ትነግርሻለች ቢል እሷ ግን ምንም አልነገረችኝ በማለት ትነግራታለች። ላውራት ብላ ነበረ ልታወራት ግን ብርሃን ፈቃደኛ አይደለችም። አላወራም በማለት የለችም በያት ነበር ያለችው። ለምን የለችም ትያለሽ? አንቺ ለሷ እሷ ላንቺ እኮ ነው የምትኖሩት፣ ሌላ ማን አላችሁ በማለት እንግዲህ እናትነቷን ተቆጥታታለች። ነገር ግን ብርሃን ልትቆጣ አልቻለችም። ጭራሽ ስልኩን ተቀብላ ዝግት ነበር ያደረገችው። እንዲሁም ደግሞ በቃ እማዬ ይቅርታ አድርጌልኝ በማለት ከእናቷ ተነስታ ወደ ማሳ ሄዳ እያለቀሰች ነበረ። እዛም እየሄደች እንግዲህ ለዴቭ ደውላለት ነበር። ዴቭ ደህና ነህ ወይ አትመጣም ወይ በማለት ጠይቀው ነበር። ዴቭ ግን አልመጣም በማለት እንዲሁም ደግሞ ስልኩንም ቶሎ ነበር የዘጋባት።
ያ ደግሞ እጅግ አበሳጭቷት ነበር። በምታለቅስበትም ሰዓት አለልኝ ምን ሆነሽ ነው በማለት ጠይቋት ነበር። እሷ ግን በቃ ተወኝ አልኩህ ተወኝ፣ በቃ የኔ ችግር አይገባችሁም በማለት ነው የተናገረችው። ለሊም እንግዲህ ሐኪም ቤት ሄዳ ነበረ። ዛሬ አርፍደሻል፣ ሁለተኛ እንዳታረፍጂ በማለት ይናገራታል። ዛሬ ስለመሸ ነገ ነኝ በማለት ነው እየተመለሰችው። ቆይ ዶክተር ዛሬ ባለማድረጓ የሚፈጥርባት ችግር አለ ወይ በማለት አደይም ጠይቃ ነበር። ምንም ችግር የለም ግን በስርዓት እየመጣች በስርዓት ትከታተል በማለት ለአደይ ይነግራታል። እሺ ዶክተር ሁለተኛ አይለመድም ይቅርታ በማለት ትሄዳለች። ዶክተሩም እንግዲህ ወይኔ ትህትናዋ ለሰው ሀሳቢነቷ እያለ በአደይ እየተደመመ ነው የሚገኘው። እንዲሁም መለስ እያለ ወደ ኋላ የተገናኙበትን እና እንዲሁም ያወሩትን እያስታወሰ ነበር። ባቡሬም ለሊን የት ነሽ ቢላት ከአደይ ጋር ዴቭ ጋር ልንሄድ ነው በማለት ነበር የተናገረችው። ባቡሬና ዴቭ ግን አብረው ሆነው ለለሊ ደውለውላት ነበረ። ለሊም እንግዲህ ውሸት ዋሽታለች። የዋሸችውም ከዴቭና ከአደይ ጋር ነኝ እያወራን ነው በማለት ነው የዋሸችው። ነገር ግን ዴቭ ከባቡሬ ጋር ነበረ። ለምንድን ነው የሚዋሹን የሚልም ነገር አምጥተዋል። አይ ተቀይራለች፣ አደይም ተቀይራብኛለች በማለት ነው ዴቭ የተናገረው። በቀጣይ እንግዲህ የውሸቱ ቅጣታቸው ምን ሊሆን ይችላል የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታችሁ። በያላችሁበት ሰላማችሁ ይብዛ። ሰላም ሀገራችን፣ ሰላም ለሕዝባችን።